ወደ ሀምራ ቤተሰቦቻችን በምሽት እንግዲህ አዳዲስ መረጃዎችን ሁለት አዳዲስ መረጃዎችን ሰምቻለሁ። እነሱን ላጋራችሁ ነው። በስተመጨረሻም የመጀመሪያው እንግዲህ የምንወደውና የምናከብረው ወንድማችን ማስተር አብነት በዛሬው ዕለት ማስተር አብነት ፋውንዴሽን የሚል አዲስ ህንፃ ለመገንባት መሰረተ ድንጋይ ማስቀመጡ ተሰምቷል። ማስተር አብነት ከበደ እንግዲህ ከዚህ በፊት በተለያዩ በጎ ስራዎች የምናውቀው ቲክታክ ላይ በጣም አንደኛ በኢትዮጵያ ውስጥ አንደኛ ደረጃ ፎሎወር ያለው ደግሞ ተከታዮች ያሉት በጣም የምንወደውና የምናከብረው ወንድማችን ነው። በዛሬው ዕለት እንግዲህ በጎ ስራውን በሰፊው ለመስራት አዲስ ህንፃ ለማስገንባት መሰረተ ድንጋዩን እንዳስቀመጠና በዛውም እንግዲህ ብዙ ሰዎች ማገዝ እንደሚችል ወደፊት ከማህበረሰቡ ጋር ሆኖ ትልልቅ ስራዎችን እንደሚሰራ ብዙ ሰዎች እንደሚያሳክም እንዲሁም ደግሞ ለድሃዎች ይሄ መከታ እንደሚሆናቸው ቃል ገብቷል። በተጨማሪም በፌዴራል መንግስት እና በህወሓት መካከል ያለው ሰጣ ገባ አሁን ላይ ወደ ከፍተኛ ደረጃ መድረሱን የሚያመለክቱ አንዳንድ መረጃዎች እየወጡ ይገኛሉ። ከነዚህ መካከል እንግዲህ ሰሞኑን የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳና አምባሳደር ሬድዋን ሁሴን ህወሓት የጦርነት ዝግጅቱን ጨርሶ ወደ ፌዴራል መንግስት ለመተኮስ ዝግጅት ላይ ይገኛል። ይህም ደግሞ ከአስመራ ቀጥታ ትዕዛዙን የተቀበለ ነው የሚል ክስ አሰምተው እንደነበር የሚታወስ ነው። በሱም በተመለከተ እንግዲህ የህወሓት ሊቀመንበር የሆነው ዶክተር ደብረጽዮን ገብረ ሚካኤልም መልስ ሰጥተዋል። በዚህም የፌዴራል መንግስቱ አሁን ላይ ጨባጫሪነቱን ቀጥሎበታል። አሁን ላይ በትግራይ ክልል ከፍተኛ የሆነ መጠነ ሰፊ ጥቃት ለመሰንዘር ወታደሮቹን እያስጠጋ ነው ሲል ከሷል። አሁን ከመሸ ደግሞ የተሰማ ዜና አለ። የጦር የአየር ኃይል ዋና አዛዥ የሆኑት ይልማ መርዳሳ የሰላም ስምምነትን ጥሶ ወደፊት የሚመጣ ማንኛውንም ኃይል ዶግ አመድ እናደርጋለን ሲሉ ዝተዋል። እናንተ ይህንን ነገር እንደታያችሁት እስኪ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንዲሁም ደግሞ ይህን አካውንት ከታይ ሰብስክራይብ የምትለውን ምልክት የተጫናችሁ አዳዲስ መረጃዎች ሲለቀቁ ፈጥነው ወደ እናንተ እንድትደርሷችሁ ማድረግ ትችላላችሁ። መልካም ምሽት።